ለምን የሚከፍሉት? ኦዲየንሱ እኮ ነው እየከፈለ ማያቸው። ሰብስክራይብ እያደረጉ እየለመኑ የትም ቦታ እየሄዱ ምን የቡታጅራ ህዝብ ነው እንደ እነሱን የሚያየው? እነሱ እኮ ልክ እርስ በርሳቸው እንደሚጠቃቀሙት እኮ እዚህ ጋር እኮ ስደተኛውም እኮ መጠቃቀም ይፈልጋል እኮ እንዴ። ለምን እርስ በርስ ይጣላል? ለምንድን ነው እርስ በርስ የሚታመመው? ለምንድን ነው 3 ሰዓት ሲደርስ የሚታመመው ትልቅ ሰው ከኔ ጭምር? እኔ እንዴት እንደመሆን እኔ ነኝ እግዚአብሔርና እኔን የማውቀው። ለምን እንደዚህ ለእነሱስ ጥሩ ነው እንዴ? ልጆች አይደሉ እንዴ? ነገ እኮ ያገኛሉ ሰርተው። ካላወቀ የመጨረሻው ኋላ ቀር እሱ ነው። ልብስ ለብሶ ይሄ በቃ አንድ ሸሚዝ ቀይሮ የልብስ አራዳ ደረቱን ከፍቶ በቃ እንደው ሀብሎ ሴቱ ሁሉ በቃ ምንት የሚልለት ይመስለዋል። ሴቶቹ መኪና ያጡለታ። እነሱ ዛሬ ስንት ነገር ነው ሳይኮሎጂን አድርገው የሚመጡት። አንደኛ ነገር ታውቂያለሽ ይወስዳቸዋል። ይችን የመሰለች ወርቅ ልጅ የትም አያገኝም። የእውነት ይሄ ነገር አንዲያሚና ቡቱ ቆይታ ላይ ቡቱ ውስጥ ግቢ ቡቱ በጣም ቆየች። አንቺ ማን ያስገባሽ? ዛራ ደግሞ ዛሬ ፈጣሪ ተሰጣይ ላላ ብላችሁ ስሙኝ። መቅዲዬ ለምን መጣሽ? ገኒዬ እስቲ ስሙኝ፣ ላላ ብላችሁ ስሙኝ። እንዲያው እሷ ናት እንዲያለቃይቱ። እስቲ ስሙኝ፣ እስቲ ሰምታችሁኛል? ለመሆኑ ምን አርጌ ነው? ስሙኝ፣ ሐሳቤን ልናገር። ተናገሪ። በለፈው ገብቼ መቅዲዬዋ እኔ ከስር ሁኜ ቅጥል ለመናገር ስል አወነኝ ዘርዬ አወነኝ። እኔ ማንም ገዳፊ አይደለሁም የኔ ውድ የማንም። እና አላውቅም አዲስ ገቢ ነኝ ብዬ አብራኝ ምሰራ ያለኝ መቅዲ አስወጫት ለሱ ላይ ገባች። ሌሊት ሰኒ ማለት ነው በውስጥ ጽፋላ አዲስ ገቢ ነኝ ትላለች። እንደ ሂጂ አዲስ ገቢ ነኝ በቡቡ ጋር እኛ ምን አገባን? ሰልፍ ጠብቂ የዩ ዕጣ እንዲደርስሽ። እኔ እኮ ውዶቼ ማለት ነው ወላሂ እናቴን ከሰደቡ ወደ የብሩክ እህቶች በቃ እነሱ ለማናደድ ነው። ሌላው ደግሞ ዝሙት ቪዲዮ ስለሆነ ነው። እና ብሩኬን እኔ ወላሂ ነው የምላችሁ እኔ ለብሩኬ ጥላቸው የለኝም። ሪሊው ነው ቢግ ሪስፔክት አይደል ለማንኛውም ሰው፣ ግን የሚያስተላልፈው ነገር ዝሙት ነው። እንደዛ መሆኑ ደግሞ ያፈርኩት ምንድን ነው በቃ እንዴ ብሩኬ እኛ ስናውቀው እንዲህ አልነበረም እኮ እንዴ በቃ በጣም ጥርር አለ እኮ። ምን ሆኖ ነው ያኔ እያወቅን ነው እኮ። አንዳንዴ እኮ እዚህ ዩቲዩብ ላይ ያሉት የቡታጅራ ዩቲዩበሮች ምንም ከእውቀት ነፃ ነው። ዩቲዩብ ነው ኢት ኢዝ ግሬት። ተመልካች ነው እያየ የሚያገኘው። ሁላችንም በተመልካች ነው ዩቲዩብን የምናገኘው። ከዛ ነው ወዲያ ግን እንዴ ኦቨር መሆን። ሀይሚያውን በጣም ነው የምዘንጠው፣ ግን በቃ ሺዝ ስማርት እንዴ ብሩኬ እኮ ቢቻለው እኛ ያለ እኔ አፍሬያለሁ። እሱ ለሚሆነው እሱ ለሚገሽላልጠው እኔ አፍሬያለሁ። እንዴ ልብስ ብርቅ ሆነበት እንዴ ልጁ ላለው እና የሆነ ሪስፔክት የሚባል ነገር አለ። እሱ የሚከታተለው ኖ ችልድረንስ ቤተሰቦቼ ያኔ ባይል ኖሮ ይሄ ሁሉ ነገር የለበትም። እንደ ሀይሚዬ ጸጥ ብሎ ስራውን መስራት ከዚህ በፊት ቤተሰቦቼ የማታሳፍሩኝ የመዳም ቅመሞች ድካማችሁ እናንተ እኮ በቃ ያኔ ቤተሰብ ነገር ይናፍቃችኋል ብዬ ላሳያ
ቢላ ብሩኬ። ለማንኛውም ጉራውን በልክ ያድርግ እንዴ የልብስ አራዳ። እውነትም ምን አይነት ኳሊቲ ትሰጫታለሽ? እስቲ አውሪው። ራሷን ለጣለች ሴት ምንም ቫሉ አልሰጣትም። ግን በሩን የሰጣት እሱ ነው፣ መንገዱን የሰጣት እሱ ነው። እሱ እንደዚህ እንድታቅፈው ባይፈልግ እና እድሉን ባይሰጣት አትደፍርም ነበር። እንደዛ ቢሰጥሽ ኳሊቲሽን መጣል አለብሽ ነው ማለት የለብሽም። ለምሳሌ እስቲ አንቺ ግለጪው ያንን ነገር። ለምን የመጣችበትን ነው ማወቅ ያለብሽ። ከየት ነው የመጣችው? ይኸውልሽ ቆይ አትበይኝ። ዝንብ እኮ ይኸውልሽ ልንገርሽ፣ ዝንብ እኮ የተናቀችው ያረፈችበት ቦታ ባድ ስለሆነ ነው አይደል እንዴ? ዝንብ እኮ የተናቀችው ቆሻሻ ላይ ስላረፈች ነው። ስለዚህ ምንድን ነው ከየት ነው የመጣችው ሴቷ? ከየት ነው የምትመጣው? ለምን ራቁቷን መጣች? ለምን እንደዛ ልታደርግ ቻልክ? ይሄ ለክብሩ የሚጨነቅ ሰው ነበር እኮ። ለክብሩ ከዚህ በላይ ውርደት አለ እንዴ? ክብር ምን ማለት ነው? ክብሬን አንደኛ ነገር ደግሞ ለሚያመጣቸው ሴቶች የሚሰጠው ክብርና ለዚች አብራው ላለችው የሚሰጠው ክብር አንድ አይደለም። በስራም እንኳን ቢሆን እንዴት እንደሚጠነቀቅላቸው። ለምንድን ነው እሷ በዚህ መንገድ ከሄደች እኮ ሁሌም እኮ እየተናቀች ነው የምትመጣው። ወንድ ልጅ እኮ ሲፈልገው ይኖራል፣ ሲፈልገው ይሄዳል። ይሄንን እኮ ማገናዘብ አለባት እኮ። ሁሌም እኮ እሷ መልካምነት እኮ ለራስ ነው። አንዳንድ ሰው ደግሞ እየጎዳሽ ብልጥ እየሆነ ገባሽ እንደሚወድሽ እያስመሰለ ነገር ግን ክብርሽን እንትን እያጣጣለ አንቺ እንዲሰማሽ እያደረገ አንቺ መንቃት አለብሽ እኮ። ምን ብትወጁ ምን እናት ሞታም እኮ ትተዋለች አይደለም እንዴ? ሁሉም ፍቅርም እኮ ልክ አለው። ፍቅርም ሊሚት አለው እኮ። ስታከብሪ ነው ሲያከብርሽ ሲጠነቀቅልሽ እንዴ። እንዴት ነው አንቺ ባሌ ብለሽ የልጆች አባት ያልሽው በድራማ እንኳን መልክ ከእንደዚች አይነት ቂጧን ተጣለች ሴት ጋር? ወንድ እኮ ነው። ምንድነው የምታወሩት? ወንድ ልጅ እኮ ነው እንዴ። እኔ አላውቅም እንዴት አድርጋ እንደምታስበው አላውቅም። እኔ ብዙ ጊዜ በሀይሚም ላይ ነው ተቋሙ ያለኝ። እውነቴን ነው የምነግርህ። መጨረሻ ላይ ፀጉሩን ያሻሸችው ለምንድን ነው? ለምን ተብሎ ነው ፀጉሩን ያሻሸችው? ባይተዋወቁ ነው፣ ባይገናኙ ነው። ባይተዋወቁ ታሸው ሳምንት በሳምንት ስለምታውቀው ነው ፀጉሩን የምታሸው። ሳምንት የሚባል ነገር የለም። በደንብ ነው። እኛ እሱን እንግዲህ ፈጣሪ ወቀው። ግን እኔ አሁን ለሀይሚ መልእክት ያለኝ እኔ ለሀይሚ የእሱ ስራው በጣም እንትን ነው። ታይ ኋላ ቀር የመሀይም በጣም የሌለ የወረደ የመጨረሻ የወረደ የወልሽ ልንገርሽ፣ ማነሽ ስምሽ ልንገርሽ። መሀይብነት አይደለም ልጁ ገባሽ? የንቀቱ ጥግ ደረጃ ደርሷል። የወረደ ስራ ልንገርሽ፣ ወንድ ልጅ እንዴት ነው ሴትን ልጅ ወድሃለሁ እስከምትለው የሚጠብቀው? ወንድ ነው የሚጠይቀው በሀገራችን ሴት። እሱ ሴት ነው ወንድ አይደለም። እሱ ሴት ነው ወንድ አይደለም። እሱ ሴት ነው እኔ ሴት ላይ ወዳው ነው ብላ እንድትሰደብ ነው። እሱ ሴት ነው ገኒ፣ ሴት ነው ወንድ አይደለም። ይሄ የወንድ ስራ አይደለም እየሰራ ያለው። አንድ ቀን የወንድ ስራ ሲሰራ አይተሽ ታውቂያለሽ? እኔ አሁን እውነቴን ነው የምልሽ፣ ቅጥል ያልኩት ለሀይሜ ነው በሀይሜ ነው። እና እኔ አሁን ይቅርታ አድርጉልኝና እሱ የራሱ ጉዳይ ስልሽ የሚያደርገው ነገር የመጨረሻ የወረደ እኔ ከኢትዮጵያ ዩቱበሮች እንኳን የመጨረሻ የወረደ ዝም ብሎ ይሄ ሰብስክራይብ እና ፎሎ ምንድነው ስሙ ብር ዶላር ለመሰብሰብ ገንዘብ ለምን ገንዘብ በቃ እንዲህ አቃጥሎት ነው። ግን የዚችን ልጅ ህይወት እያበላሸ ነው። እኔ ለሀይሜ ነው መልክቴ። አሁንም ቢሆን ድሮም ቢሆን የሀይሜ በቃ የእሷ ነገር አይሆንልኝም። በቃ እኔ እሷ እስካሁን እዛ ቤት ውስጥ ምን ትሰራለች? ለምን ይሄን ያህል እንዲረማመድባት ፈቀደችለት? ለምን የፈለገ ነገር ቢሆን ገንዘብ ቢሆን በፈለገ አይነት መንገድ ገንዘብ መስራት ትችላለች። ለምን እዛ ቤት ውስጥ ተቀመጠች? ይሄንን ጥያቄ ምልክት መልሱልኝ፣ ወይም የምታውቁ ከሆነ መልሱልኝ። ወይም ደግሞ እቺን ልጅ በምን አይነት መንገድ እንንገራት? ለምንድን ነው እዛ ቤት ውስጥ እየተቀመጠችው? ስለተቀመጠች እኮ ነው እየመጣ አንዴ ሴት ሲያመጣ አንዴ ቪዲዮ ሲልክባታል። የራሷን ህይወት ይዛ የዛኔ ነው የሚያከብራት። አላወቀችም። የዛኔ ነው የበለጠ ክብርና በክብር እግሯ ላይ የሚወድቀው። በዛ መንገድ ብቻ ነው። አልገባትም።